ብዙ ሰው የሚያስበው ዩኒቨርሲቲ ገብታችሁ ውጤታችሁ ዝቅ ቢል ወይም ደግሞ ብትባረሩ ኢቭን ከዩኒቨርሲቲ ወይም ደግሞ ዩኒቨርሲቲ ላይ ጥሩ ነገር ባታገኙ ጥሩ ዲፓርትመንት በውጤት ምክንያት ዝቅ ብሎባችሁ ባታገኙ ምክንያት ነው ለዛ ብሎ የሚያስቡት አንደኛ መጥፎ ጓደኛ ይዛ ነው ሊሉ ይችላሉ። አንተ ድሮ ከእንትና ጋር እየዋልክ አንቺ ከእንትና ጋር እየዋልሽ እንዴት ነው ብሎ በጓደኛ ሊያመካኙ ይችላሉ። ሁለተኛ በኢንቫይሮንመንት ወይም በአካባቢ እዛ ሀገር እኮ ስለሄደ እንትን ሙቀቱ ብርዱ ምናምኑ ተብሎ ወይም ሀገሩ እኮ ሲጀመር እዛ ሀገር እንዴት ተብሎ በዛ ሊመካኝ ይችላል። ሶስተኛ ደግሞ በተለያዩ ፋክተሮች ይሄ ከቤተሰብ በመነጠል ምናምን ብቸኝነት ተሰምቷት ነው ምናምን ሊባል ይችላል። ግን ዩኒቨርሲቲ ውጤት የማይሰራበት ዩኒቨርሲቲ ላይ ልጆች የሚወድቁበት የሚባረሩበት ብቸኛው ምክንያት እኔ ብዙ ሰው ነቅሶ ያላወቀው ግን በደንብ በብዙ ሰዎች ላይ ያየሁት ኢቨን በራሴም ጭምር ዩኒቨርሲቲ ያለው እና ምን እንደሆነ ታውቃላችሁ? እሱም የራስ አስተሳሰብ አቲቲዩድ ወይም ደግሞ ይሄ ለራሳችን ያለን ቦታ ኢቨን ግቢ ውስጥ የሚኖረን ቴንሽን ውጥረት የአእምሮ ውጥረት እሱ ነው ለውጥቀታችንም ለውጤታችንም ማነት ምክንያት የሚሆነው። ይህንን ነገር እስቲ በደንብ አድርጌ ላብራራላችሁ። በተለይም አዲስ ዩኒቨርሲቲ የገባችሁ ልጆች ገና ልትገቡ ያላችሁ ልጆች ለእናንተ ይህ ቪዲዮ በጣም ወሳኝ ነው። እዚህ ቻናል ላይ ቁም ነገር ያላቸው ነገሮች ብቻ ነው የምታገኙት። ሰብስክራይብ በማድረግ ፋሚሊ እንድትሆኑ እያሳሰብኩኝ እስቲ ወደ ሀሳቡ እንግባ። ዩኒቨርሲቲ ስንገባ በተለይም ኢትዮጵያ ውስጥ ያለን ልጆች ለኛ ዩኒቨርሲቲ መግባት አንደኛ ትልቅ ነገር ነው። አሁን በዚህ ጊዜ ደግሞ ስለከበደ መግቢያ ፈተናዎቹ ምናምን አለ። ያንን ብዙ ቻሌንጅ አልፈን ነው የምንገባው። መሆን የምንፈልገውን ህልማችንን ብለን የምናስበውን ልናሳካ የምንፈልገውን አብዛኞቻችን ደግሞ እንደዚህ ትምህርቱ ላይ ሁሉም የየራሱ የሆነ መንገድ አለው፣ ህልም አለው። ያንን ነገር ለመከተልም ነው ዩኒቨርሲቲ የሚገባው። ስንገባ ግን መጀመሪያ ላይ አንድ ማወቅ ያለብን ነገር አካባቢ መልመድ አይደለም የሚቀድመው፣ ወይም ደግሞ ግቢውን ማወቅ ወይም ደግሞ የእንትኑን እዛ ኢንቫይሮንመንቱን መልመድ አይደለም። ትልቁ ነገር ትልቁ ኢሹ ራሳችንን ማረጋጋት ነው። ራሳችንን ዝግጁ ማድረግ ነው። በምንም አይነት ፍንክች የማይሉ ልጆች ናቸው ዩኒቨርሲቲ ላይ ባይዘው ስኬታማ የሚሆኑትና ጥሩ ነገር የሚኖራቸው። ይሄ ማለትም ልባቸው በጣም የተረጋጉ ሰዎች አሉ። በጣም ካልም መሆን ያስፈልጋል። ይሄን ስላችሁ ዩኒቨርሲቲ ውስጥ በተለይ ፍሬሽ ሆናችሁ የምሬ ነው። እኔ ይህንን ነገር ብዙ ሰው አልነገረኝም። ለምን እንደሆነ አላውቅም። ከኔ በፊት ብዙ ሲኒየር ሰዎች ነበሩ። እኔ ከመግባቴ በፊት ዩኒቨርሲቲ የገቡ ተመረቁ፣ እኔ የማውቃቸው በዙሪያዬ ሰዎች ነበሩ። ግን በግልጽ ይህን ነገር አልነገሩኝ። እሱም ለምንድን ነው መረጋጋት እንዳለብኝ አልነገሩኝ። ለምንድን ነው ነገሮች ላይ እንዳልቸኩል፣ ለምንድን ነው የሚመጣው ቴንሽን ሁሉ እንዳያገኘኝ አልነገሩኝ። ይሄ ጥያቄ ይሆንብኛል ስቲል ነው። እና እኔ በጣም ነግራቸዋለሁ ከኔ ታናናሾች ግቢ ገብታችሁ የመጀመሪያው ነገር የምሬን ነው ካልም ሆኑ፣ ተረጋጉ፣ ራሳችሁን አረጋጉ። በጣም ኢንቫይሮንመንቱን ከመልመድም ምናምን በላይ አይምሯችሁን ጠብቁ። ይሄን ስላችሁ ያው እንዴት ሆነ መሰለ፣ በእኛ ጊዜ የሆነ ጊዜ ፍሬሽማን ላይ ያለን ፈተና ወጣ ተባለ። ነገ ፋይናል ነው የተባለ ፈተና ተሰረቀ ተባለ። ሙሉ ሰው ሳይተኛ አዳር። ነገ ጠዋት ተሰረቀ የተባለውን ማታ ሰርተን የገባነው ፈተና የለም፣ ሌላ ነው ጥያቄው፣ ሰማይና ምድር ማይገናኝ ነገር። ከዛ እኛ ግን ማታ ቴንሽን ውስጥ ነበር፣ ጭንቀት ውስጥ ነበር። መጀመሪያ ያነበብናትንም አጥፍተን አቃጥለን በርን አድርገን ገባ። ከዛ እንግሊዝኛ ነበር የሚገርማችሁ ፈተና። ያ ባች የኛ ባች እንግሊዝኛ ዝቅተኛ ነው ያለው ሁሉም ሰው እንግሊዝኛ ፋይናል ላይ ተመተን ማለት ነው። በቴንሽን ብቻ ቴንሽን ጨረር የሚለቁባችሁ ሰዎች አሉ። አሁን እናንተ ቤት ውስጥ ለምሳሌ ታላቅ ልጅ ምናምን ልትሆኑ ትችላላችሁ፣ ወይም ደግሞ ቤት ውስጥ 12ኛ ክፍል እናንተ ብቻ ልትሆኑ ትችላላችሁ በዘመኑ እና የራሳችሁ ክፍል ምናምን ሊኖራችሁ ይችላል አንዳንዶቻችሁ፣ ወይም ከቤተሰብ ጋር ማያስጨንቅ አይነት ፋሚሊ ላይ ያላችሁ አጥና ምናምን የማትባሉ ልጆች አላችሁ እና በዩኒቨርሲቲ ስትገቡ ሁሉም ደብተር ይዞ መጽሐፍ ይዞ ምንም ይዞ ፍሬሽማን ላይ ሲራወጥ ሲኳትን ስታዩ ወይኔ እኔ እንደዚህ ካልሮጥኩኝ እንደነዚህ ካላጠናው በቃ መባረሬ ነው እያላችሁ ትጨነቃላችሁ። እና ያ ራሱ ቴንሽን ነው። ቀስ በቀስ ይሄ ላይብሬሪ መጽሐፍ ይዞ እስከ 6 ሰዓት ምናምን የሚሮጠውም ሰውዬ እኮ ቴንሽን ውስጥ ነው፣ ጭንቀት ውስጥ ነው ያለው፣ እየተጨነቀ ነው። ንባብ አይደለም ባይዘው ንባብ አንድ ነገር ልንገራችሁ፣ ትምህርት የጉልበት ስራ አይደለም፣ የአእምሮ ስራ ነው። አእምሯችሁ ነው የሚሰራው። ራሳችሁን በማድከም ቁጭ በማለት 6 ሰዓት ላይብሬሪ በመቀመጥ ሌሊት ላይ በመሄድ በመነሳት ምናምን እንቅልፍ ራሳችሁን ነስታችሁ ምናምን በማንበብ ምንም የሚገፋ ተራራ አይደለም። ትምህርት በአእምሮ ሰላም፣ አእምሮን በማረጋጋት በስቴቢሊቲ የሚሰራ ነገር ነውና በጣም ራሳችሁን አረጋጉ፣ አእምሮአችሁን ጠብቁ። በምንም አይነት ነገር አትነዋወጡ። ውጤት መጣ እንትን ወጣ ፈተና ተሰረቀ ሲባል በቃ ራሳችሁ ኦኬ ተሰረቀ አይ እንደዚህ ያን ነገር ባህላይ ደስ ለማንኛውም ነገር ጥያቄውን ለስራ ግን ብዙም አላምንበትም ማለት ነው ያለባቸው። አንዳንዶቹ እጃቸው ላይ ጽፎ ይገባሉ ዩኒቨርሲቲ ላይ አስብ፣ እጅ ላይ ጽፈት ይገባል። አስፈታኞች ያሳዩዋቸዋል እንዴት እንደሆነ ትሬኒንግ አለው ፈተና አፈታተን በራሱ ብዙ ትሬኒንጎችን ኢቨን ወስጃለሁ እኔም እና አስጨናቂ ነው። ግቢ ላይ ለመኮረጅ ምናምን አሁን አትሞክሩ፣ አታስቡት። ሲጀመር መኮረጅ ምናምን የሚለው ሀሳብ ራሱ የሚመጣው ቴንሽን ሲመጣ ነው።
ምችለውን ሰራለሁ ምናምን ብሎ የተረጋጋ ሰው በጭራሽ ለመኮረጅም አይነሳሳም። እና የመጀመሪያው ፈርስት ስቴፕ በቃ እኔ የምነግራችሁ ራሳችሁን ካልም አድርጉ። ይሄ ነው ራሳችሁ ናችሁ ለውጤታችሁ ለውድቀታችሁ መንስኤ የምትሆኑት ከነገሮች በላይ ራሳችሁ ናችሁ። እና ራሳችሁን ጠብቁ፣ አይምራችሁን ጠብቁ። እኛ በዚህ ቻናል ላይ ፖዚቲቭ የሆኑ ኢንሳይቶችን ወደ እናንተ እናደርሳለን። ሰብስክራይብ ግን ያላረጋችሁ ልጆች ያው ታዘብኳችሁ፣ ሰብስክራይብ ብታረጉ ጥሩ ነው። አበረታቱን ለማለት ነው። የሰብስክራይበር ችግር ኖሮብን አይደለም። ላይክ አድርጉ ይሄንን ቪዲዮ። መልካም ጊዜ ይሁንላችሁ። እንወዳችኋለን።